የዓለም የፖለቲካ ቴክኒክ ፕሌቶች ሲጋጩ መናወጡ የሚጀምረው ከምድር እምብርት ነው። በመጋቢት ወር 2026 የሰው ልጅ ታሪክ አዲስ አስፈሪና የማይገመት ምዕራፍ ገልጧል። ነዳጅና ደም የተዘበራረቀበት፣ ዘመናት የተሻገሩ የአሮጌው የዓለም ስርዓት አውታሮች የተበጣጠሱበት፣ እንዲሁም የሃያላን ሀገራት የብረት ግዙፍነት በጥቃቅን ቴክኖሎጂዎች የጦር ሜዳ ላይ የተፈተነበት የትዕይንት ዘመን ላይ ደርሰናል። የዓለማችን የኢኮኖሚ ደም ስር የሆነው የሆርሙዝ ባህር በር በእሳት ነበልባል አጥር ሲታጠር፣ የመካከለኛው ምስራቅ ሰማይ ደግሞ የባለስቲክ ሚሳኤሎችንና የአጥፍቶ ጠፊ ድሮኖች መፈንጫ ሆኗል። ከኢየሩሳሌም የጥንት ቅዱሳን ስፍራዎች እስከ ቴሄራን ምሽጎች፣ ከካቡል የንጹሃን የደም ጩኸት እስከ ዋሽንግተን የትዊተር ገጾች የፖለቲካ ቁማር ድረስ የተዘረጋው ይህ የጂኦፖለቲካዊ ሸረሪት ድር የዓለምን የኃይል ሚዛን ብሎም የጦርነት አውድ ዘቅዝቆ እየቀየረው ይገኛል። ታሪካዊ አጋርነቶች እንደ ጠዋት ጤዛ ሲረግፉ፣ የማይደፈሩ የተባሉ ግዙፍ የጦር መርከቦች ከእሳት ቀጠናው ድንገት ሲያፈገፍጉ፣ የዓለማችን ዕጣ ፋንታ በጣት የሚቆጠሩ ኪሎሜትሮች ርቀት ላይ በሚደረግ የሞትና የሽረት ፍልሚያ ላይ ተንጠልጥሏል። የትንታኔ መላውን የሰው ልጅ የደህንነት ስነ ልቦና ክፉኛ እያናጋ ባለው በዚህ ዘግናኝ የእሳት ቀለበት ውስጥ ጠልቆ በመግባት ከጭሱና ከባሩዱ ጀርባ ያሉትን የተወሳሰቡ ስብራቶች፣ አዳዲስ የጦርነት ስነ ዘዴዎችና የነገዋን ዓለም መልክ ሊቀርጹ የሚችሉትን የዲፕሎማሲያዊ ጦርነቶች ፍንትው አድርጎ የሚያሳይ ስዕላዊ ዳሰሳ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካዊ የጥልቁ ስብራት በሚያስተጋባበት በዚህ ታሪክ ምዕራፍ የዓለማችን እጅግ ስትራቴጂካዊና ወሳኝ የሆኑ የውሃና የየብስ በሮች በእሳት ተከበዋል። በመጋቢት ወር 2026 ዓ.ም የተከሰቱና ተደራራቢና የተሳሰሩ ግጭቶች የዓለምን የኃይል ሚዛን አሰላለፍ፣ የጦርነት ስነ ዘዴዎችን እንዲሁም የዲፕሎማሲያዊ ግንኙነቶችን መልክ ሙሉ በሙሉ በሚቀይር ደረጃ ላይ ይገኛሉ። የቀውሱ መነሻና ማጠንተኛ ሆኖ ብቅ ያለው የዓለማችን ዋነኛ የነዳጅ ማስተላለፊያ የደም ስር የሆነው የሆርሙዝ ስትሬት ጉዳይ ነው። ኢራን በዚህ ወሳኝ የውሃ ማስተላለፊያ ላይ ፈንጂዎችን አጥምዳለች በሚል በተሰራጨው መረጃ ሳቢያ ዓለም አቀፉ የባህር ላይ ንግድ ከፍተኛ የልብ ትርታ ውስጥ ገብቷል። በዚህ አስፈሪ የደህንነት ስጋት መካከል ግን ዩናይትድ ስቴትስ የባህር ኃይል ያልተጠበቀና አስገራሚ ስልታዊ ማፈግፈግን አድርጓል። ከዚህ ቀደም ለመካከለኛው ምስራቅ ተመድበው የነበሩትና የባህር ላይ ፈንጂዎችን የማጽዳት ተልዕኮ የነበራቸው ኢንዲፔንደንስ ክላስ በመባል የሚታወቁትን እንደ ዩኤስኤስ ቱልሳና ዩኤስኤስ ሳንታ ባርባራ የመሳሰሉ ቁልፍ የጦር መርከቦቿን በሺዎች የሚቆጠሩ ኪሎሜትሮችን አርቃ ወደ ፓሲፊክ ቀጠና በተለይም ማሌዥያ ወደሚገኘው የፔናንግ ወደብ አዛውራለች። እነዚህ መርከቦች ዘመናዊ ፈንጂ ማፈላለጊያ ሶናር፣ ሰው አልባ የባህር ላይ ተሽከርካሪዎች እንዲሁም ፈንጂ አምካኝ ሄሊኮፕተሮችን የታጠቁ ቢሆንም አሜሪካ መርከቦቿን ከእሳት ቀጠናው ማራቋ የዓለምን ትኩረት ስቧል። የመከላከያ ተንታኞች ይህንን እርምጃ ሲገመግሙት አሜሪካ በባህሬን የሚገኘው የጦር ሰፈሯ በኢራን የባለስቲክ ሚሳይሎችና አጥፍቶ ጠፊ ድሮኖች ክልል ውስጥ በመግባቱ ምክንያት መርከቦቿ ወደብ ላይ ሆነው በቀላሉ የጥቃት ኢላማ እንዳይሆኑ ከማሰብ የመነጨ የጥንቃቄ እርምጃ ነው ብለዋል። በቅርቡ አሜሪካ በኢራን መርከቦች ላይ ያደረሰችው ጥቃት መርከቦች ወደብ ላይ ሲሆኑ ምን ያህል ተጋላጭ እንደሚሆኑ ማሳየቱ ለዚህ ውሳኔ እንደማሳያ ቀርቧል። የአሜሪካ የጦር መርከቦች ማፈግፈግን ተከትሎ የፕሬዝዳንት ዶናልድ ትራምፕ አስተዳደር በአውሮፓና በእስያ አጋሮቹ ላይ የሆርሙዝ ደህንነትን ለማስጠበቅ ጦር እንዲልኩ ያደረገው ከፍተኛ ጫና እምብዛም ፍሬ አላፈራም። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አጋራቸው የሮያል ኔቪ የጦር መርከቦችን ወደ ሆርሙዝ እንደማትልክ በግልጽ አስታውቀዋል። ስታርመር የባህር በሩ ክፍት ሆኖ መቆየት ለዓለም አቀፉ የነዳጅ ዋጋ መረጋጋት ወሳኝ መሆኑን ቢቀበሉም የብሪታንያ ጦርን ለዚህ አይነቱ አደገኛ ወታደራዊ እርምጃ ማጋለጥ ለማንኛውም ጠቅላይ ሚኒስትር እጅግ ከባድ ኃላፊነት መሆኑን ገልጸዋል። የአውሮፓ ህብረትም የአስፒደስ የባህር ኃይል ተልዕኮውን ወደ ሆርሙዝ ለማስፋት ጥርጣሬ አድሮበታል። ይህ የአጋሮች ሽሽት ማፈግፈግ ፕሬዚዳንት ትራምፕን በእጅጉ አስቆጥቷል። ትራምፕ በሰጡት መግለጫ ቻይና 90 በመቶ ነዳጇን የምታገኘው ከዚህ ስትሬት መሆኑን አውስተው ሌሎች ሀገራት የየራሳቸውን ነዳጅ መጠበቅ እንዳለባቸውና አሜሪካ የራሷ በቂ ነዳጅ ስላላት በነፃ የሌሎችን ዘብ ጠባቂ እንደማትሆን በቁጣ ተናግረዋል። በርካታ ሀገራት ጃፓንንና ደቡብ ኮሪያን ጨምሮ በሺዎች የሚቆጠሩ የጦር ሰራዊቶች አሏቸው፣ ሆኖም እኛን ሊከላከሉልን አይችሉም ያሉት ትራምፕ አጋር ሀገራት አሜሪካ ለምታደርግላቸው ጥበቃ የገንዘብ ክፍያ ሊፈጽሙ እንደሚገባና አሜሪካ የዓለም ፖሊስ የመሆን ግዳጇን እያቆመች መሆኑን አበክረው አሳይተዋል። ይሁን እንጂ ጦርነቱን ካሸነፉ በኋላ መርከቦቹን እንደሚመልሱ ቃል ገብተዋል። ይህ በእንዲህ እንዳለ ከሆርሙዝ ውጥረት
ባሻገር የኢራን መንፈሳዊ መሪ አያቶላህ አሊ ካሜኒን ሞት ተከትሎ በእስራኤልና በኢራን መካከል ያለው ግጭት ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ኢራን እውነተኛ ቃል ኪዳን 4 በሚል የሰየመችውን መጠነ ሰፊ ሚሳኤልና የድሮን ጥቃት በእስራኤል ከተሞች ላይ አዝንባለች። ፋታ የተባለው ሃይፐርሶኒክ ባሊስቲክ ሚሳኤል እንዲሁም ኢማድና ቃድር የተሰኙትን የረዥም ርቀት ሚሳኤሎች በመጠቀም የቴል አቪቭ አሽክሎንና ኢየሩሳሌምን አናውጣለች። በኢየሩሳሌም ከተማ ባይረንዶም እና በአሮ የሚሳኤል መከላከያ ስርዓቶች ተመተው የወደቁ የአንድ ሚሳኤል ግዙፍ አካል በምስራቅ ኢየሩሳሌም በሚገኝ መኖሪያ ቤት ጣሪያ ላይ ያረፈ ሲሆን ጥቃቱ ለሙስሊሞችም ሆነ ለክርስቲያኖች እጅግ ቅዱስ በሆኑት አልአቅሳ መስጊድና የቅዱስ መቃብር ቤተክርስቲያን አካባቢ የፍርሃት ድባብን ፈጥሯል። ምንም እንኳን በቅዱሳን ስፍራዎች ላይ የደረሰ ጉዳት ባይኖርም ሁኔታው ጦርነቱ ሃይማኖታዊና ታሪካዊ ቅርሶችን ጭምር ለአደጋ ያጋለጠ መሆኑን አሳይቷል። በእስራኤል ሰሜናዊ ማዕከላዊና ደቡባዊ ክፍሎች በተደጋጋሚ የማስጠንቀቂያ ሳይረኖች እየተሰሙ ሲሆን ከሊባኖስ በኩል በሄዝቦላ በተተኮሰ ሮኬት በሰሜናዊቷ ኪሪያት ሽሞና ከተማ ቢያንስ 7 ሰዎች መቁሰላቸው ተዘግቧል። ለዚህ ጥቃት ምላሽ ለመስጠት የእስራኤል መከላከያ ኃይል በሰሜን በኩል ወሳኝ የሆነ የእግረኛ ጦር ዘመቻ ወደ ሊባኖስ ምድር ጀምረዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት የዚህ ዘመቻ ዓላማ የገሊላንና የሰሜን እስራኤል ነዋሪዎችን ደህንነት ለማረጋገጥና ሄዝቦላህን ከድንበር ለማራቅ ነው። በዚህም ሳቢያ በመቶ ሺዎች የሚቆጠሩ የደቡብ ሊባኖስ ሺያ ነዋሪዎች ቀያቸውን ጥለው ወደ ቤሩት ተሰደዋል። ከዚህ ባለፈ እስራኤል ጦርነቱን በቀጥታ ወደ ኢራን ግዛት በማዛመት በቴህራን በታብሪዝና በሺራዝ ከተሞች በሚገኙ ወታደራዊ መሰረተ ልማቶች ላይ ከባድ የአየር ጥቃት ፈጽማለች። ይህ ጥቃት የተቃጣው የኢራን ኃይሎች በካታም አልአንቢያ ማዕከላዊ እዝ ስር ሆነው በሚመሩባቸው ቁልፍ የጦር መሳሪያ ማምረቻዎች በተለይም ከድሮንና ሚሳኤል ማምረቻ ማዕከላት ላይ ነው። የጦርነት አድማሱ በዚህ ብቻ አላበቃም። ኢራንና አጋሮቿ ስትራቴጂያቸውን በመቀየር አሜሪካ በእስራኤል ላይ ለምታደርገው ድጋፍ የሎጂስቲክስ መስመር ናቸው ያሏቸውን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ማድረግ ቀጥለዋል። በባህሬን የሚገኘው የሼክ ሳይድ ጦር ሰፈርና በተባበሩት አረብ ኤምሬቶች የሚገኘው የአልዳፍራ የአየር ሰፈር የኢራን አብዮታዊ ዘብ የባሊስቲክ ሚሳኤሎችና አጥፍቶ ጠፊ ድሮኖች ኢላማ ሆነዋል። በኢራቅ ደግሞ ካታኢብ ሄዝቦላህና ሌሎች የሐሺድ አልሻኢቢ የጥምረት ኃይሎች በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኘው የአሜሪካው ካምፕ ቪክቶሪ ወታደራዊ ሰፈር ላይ የተራቀቁ የካሚካዜ ድሮኖችን ተጠቅመው ጥቃት ፈጽመዋል። እነዚህ አነስተኛ ርካሽ ነገር ግን እጅግ አደገኛና ኢላማቸውን በትክክል የሚመቱ ድሮኖች የአሜሪካን ዘመናዊ ራዳርና የአየር መከላከያ ስርዓቶችን በማታለል በግቢው ውስጥ በሚገኙ ህንፃዎችና ሄሊኮፕተር ማቆሚያዎች ላይ ሲፈነዱ የሚያሳዩ ምስሎች መውጣታቸው የዘመናዊ ጦርነትን ገጽታ ለውጦታል። ውድ የሆኑት ባህላዊ የአየር መከላከያ ስርዓቶች በጥቂት $100 በሚሰሩና በካሜራ በሚመሩ ድሮኖች ፊት ፈተና ገጥሟቸዋል። የኢራን ጠቅላይ ሚኒስትር መሐመድ ሺያ አልሱዳኒ ይህንን ጥቃት በማውገዝ ሀገራቸው የግጭት አውድማ እንድትሆን እንደማይፈቅዱና ይህ አይነቱ ድርጊት ሀገሪቱን ወደ ከፋ ስጋት እንደሚከታት አስጠንቅቀዋል። በዚህ ሁሉ ወታደራዊ ፍልሚያ መሃል የቃላትና የስነ ልቦና ጦርነቱም እንዲሁ ተጧጡፏል። ፕሬዚዳንት ትራምፕ በሰጡት መግለጫ የአሜሪካ ጦር ከእቅድ ውጭ በሚያስገርም ፍጥነት የኢራንን የባህር ኃይል ማውደሙንና በ3 ቀናት ውስጥ ብቻ 24 የኢራን የጦር መርከቦችን ማስመጡን ተናግረዋል። የኢራን አብዮታዊ ዘብ ጦሩን አውርዶ እጁን መስጠት አለበት፣ አለበለዚያ መገደሉ አይቀርም ያሉት ትራምፕ ጥቃቱ 64 በመቶ የሚሆነውን የኢራን ሚሳኤልና ድሮን የማምረት አቅም እንዳወደመው ሞግተዋል። በተጨማሪም እሳቸው በስልጣን ዘመናቸው የኢራንን የኒኩለር ስምምነት ባያፈርሱ ኖሮ አሁን እስራኤልም ሆነች መካከለኛው ምስራቅ ሙሉ በሙሉ ይወድሙ እንደነበር በመግለጽ የራሳቸውን ፖለቲካዊ ውሳኔ አሞካሽተዋል። ለዚህ የአሜሪካ ዛቻ ምላሽ የሰጡት የኢራን ምክትል የውጭ ጉዳይ ሚኒስትር ሰይድ ካቲብ ዛዴህ አሜሪካ በስልጣን ስካር ውስጥ ሆና ዓለም አቀፍ ሕግን ጥሳ በሌሎች ሉዓላዊ ሀገራት ላይ እግሯን ለማሳረፍ መሞከሯ በታሪክ ትልቅ ስህተት መሆኑን ተናግረዋል። ኢራን በአስገዳጅነት ለ8 ዓመታት ከተካሄደባት የሳዳም ሁሴን ጦርነት ጀምሮ በምዕራባውያን ኃይሎች ተደጋጋሚ ጫና ቢደረግባትም ጸንታ የቆመች በታሪክ እጅግ ጥንታዊ ስልጣኔ ያላት ሀገር መሆኗን በመግለጽ የነገስታቱ ሀገር ራሷን ለመከላከል ወደ ኋላ እንደማትል አሳስበዋል። በሌላ በኩል የካታም አልአንቢያ ማዕከላዊ እዝ ቃል አቀባይ ኢብራሂም ዞልፋጋሪ ትራምፕን በግልጽ በመሞገት የጦርነት ውጤት በትዊተር መልእክቶች ሳይሆን በጦር ሜዳ ነው የሚወሰነው፣ እናንተ ጀግንነቱ የላችሁም በማለት አሜሪካ የጀመረችውን ኦፕሬሽን ኤፒክ ፉሪ የሚለውን ዘመቻ ስም በማንቋሸሽ ታላቁ ፍርሃት ሊባል ይገባዋል ሲሉ አሸምረዋል። የዚህ ሰፊ ጂኦፖለቲካዊ ቀውስ ማዕበል በመካከለኛው ምስራቅ ብቻ ሳይገታ ጎረቤት ወደ ሆነችው አፍጋኒስታንም ተስፋፍቶ አሳዛኝ የሰብአዊ እልቂት አስከትሏል። በካቡል ከተማ በሚገኘውና 2000 አልጋዎች ባሉት የኦሚድ የጽኑ ሱሰኞች ማገገሚያ ሆስፒታል ላይ በተፈጸመ አረመኔያዊ የአየር ጥቃት 400 ንጹሃን ዜጎች ሲገደሉ 250 የሚሆኑ ደግሞ ከባድ ጉዳት ደርሶባቸዋል። ታሊባን ጥቃቱን የፈጸመችው ፓኪስታን ናት በማለት ክፉኛ ያወገዘ ሲሆን የፓኪስታን መንግስት ግን የሲቪል ተቋማትን አላጠቃውም፣ ኢላማ ያደረኩት በአፍጋኒስታን ውስጥ ተደብቀው በፓኪስታን ላይ የሽብር ጥቃት የሚያቅዱትን የቴህሪክ ኢታሊባን ፓኪስታን ታጣቂዎችን የጦር መሳሪያ ማከማቻዎችን ነው በማለት ክሱን አስተባብሏል። ይህ ክስተት በተባበሩት መንግስታት
መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውጥረት የተሞላበት አስቸኳይ ስብሰባ እንዲጠራ አድርጓል። በስብሰባው ላይ የተመድ አፍጋኒስታን የፖለቲካ ተልዕኮ የስራ ጊዜ በ3 ወራት እንዲራዘም በሙሉ ድምፅ የተወሰነ ሲሆን የምክር ቤቱ ፕሬዝዳንት የሆኑት አሜሪካዊው ዳን ኔግሪያ ይህንን ውሳኔ አብስረዋል። በስብሰባው ላይ የቻይናው አምባሳደር ፉኮንግና የፓኪስታኑ አምባሳደር ኡስማን ጃዱን ባደረጉት ንግግር የአፍጋኒስታን መንግስት ከዓለም አቀፉ ማህበረሰብ ጋር በመተባበር የሽብርተኝነትን ስጋት፣ የሰብአዊ መብት ጥሰትን እንዲሁም የእጽ አዘዋዋሪነትን ለመዋጋት ኃላፊነቱን መወጣት እንዳለበት አሳስበዋል። ይህ በመጋቢት 2026 የተከሰተው መጠነ ሰፊው ስብስብ ግጭት ዓለማችን በአዲስ የጦርነትና የዲፕሎማሲ አዙሪት ውስጥ መዘፈቋን ቁልጭ አድርጎ ያሳያል። ባህላዊ የሆኑ ወታደራዊ አጋርነቶች እንደ አሜሪካ፣ አውሮፓና ብሪታንያ ያሉ እየላሉና በብሔራዊ ጥቅም ላይ ብቻ እየተመሰረቱ የሆኑ መምጣታቸውን፣ የድሮን ቴክኖሎጂ፣ ግዙፍ የጦር መርከቦችንና ሚሳኤሎችን መገዳደሩ እንዲሁም በቀጠናው የሚገኙ ኃይሎች በልበ ሙሉነት ሀያላን ሀገራትን መሞገታቸው የዘመናችንን የጂኦፖለቲካዊ የኃይል ሽግግር ያመላክታል። ይህ የእሳት ቀለበት ከሆርሙዝ የኢኮኖሚ ደም ስር እስከ ካቡል የሰብአዊ ቀውስ ድረስ የተዘረጋ ሲሆን ጦርነቱ በቃላትና በሚሳኤል ብቻ ሳይሆን በመላው የሰው ልጅ ስነ ልቦና ላይ እጅግ ጥልቅ የሆነ ታሪካዊ ጠባሳን እያሳረፈ ይገኛል። ዓለም አቀፉ ማህበረሰብ ይህንን ወላፈን ለማብረድ መፍትሄ ካልሻ ይህ ግጭት ወደማይቀለበስና መላው ዓለምን ወደሚያጠቃ አጠቃላይ እልቂት ሊያመራ እንደሚችል የሁኔታዎች አካሄድ በግልጽ ያሳያል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ